ልጅቷ በአንድ ድንገተኛ ክስተት ምክንያት እንግዳ የሆነ ችሎታ አገኘች። ማንም ሰው ሊሰማው የማይችለውን የህይወት የሌላቸው ነገሮችን ድምፅ መስማት ጀመረች። መንገድ፣ መብራት፣ እቃዎች እና ሌሎች ነገሮች ከእሷ ጋር መነጋገር ጀመሩ። ነገር ግን ህይወቷ በደስታ አልቀጠለም። እግሯን በአደጋ ስለጎዳች መራመድ አልቻለችም። ተስፋ ቆርጣ በከተማው ዳርቻ ያለ መንገድ ላይ ተኝታ ቀረች። በዚያን ቅጽበት መንገዱ በፍርሃት ወደ እሷ የሚመጣ መኪና እንዳለ አስጠነቀቃት። አሽከርካሪው ልጅቷን እንዲያይ ለማስጠንቀቅ የመንገድ መብራቱ በፍጥነት ብልጭ ድርግም ማለት ጀመረ። መንገዱም በኃይል መንቀጥቀጥ ጀመረ። እነዚህ ያልተለመዱ ነገሮች አሽከርካሪውን ፍጥነቱን እንዲቀንስ አደረጉ። ብዙም ሳይቆይ ሀብታሙ ሰውየው ልጅቷን በመንገድ ዳር ተኝታ አየ። የእሷን አሳዛኝ ሁኔታ በማየት ሹፌሩን አምቡላንስ እንዲጠራ አዘዘው። ነገር ግን በዚያ ሰዓት ልጅቷ ሌላ ነገር ሰማች። የሀብታሙ ሰው ልብ እርዳታ እየጠየቀ እንደሆነ ሰማች። ልቡ በ30 ደቂቃ ውስጥ መምታት ሊያቆም እንደሚችል ነገራት። ልጅቷም ወዲያውኑ ወደ ሆስፒታል እንዲሄድ አበረታተችው። አሽከርካሪውም ልጅቷ እብድ መሆኗን አሰበ። ነገር ግን ሀብታሙ ሰው በአይኖቿ ውስጥ ያለውን ቅንነት በማየት እምነት ሰጣት። በሆስፒታል ከተመረመረ በኋላ የልጅቷን ትክክለኛ ምልክት ተረጋገጠ። ሐኪሞች ችግሩን በፍጥነት ስላወቁ ህይወቱን ማዳን ቻሉ። ሀብታሙም ሰው እንዲህ አለ፣ አንቺ ባታስጠነቅቂ ኖሮ ዛሬ ህይወቴ ሊያልቅ ይችል ነበረ። ከዚያም ስለ ልጅቷ ህይወት ሲያውቅ በጣም አዘነ። ወላጆቿ እንዳባሯትና የምትኖርበት ቦታ እንደሌላት ሲያውቅ ከእኔ ጋር መኖር ትፈልጊያለሽ? የማደጎ ልጄ ልሆኚ ትችያለሽ አላት። ልጅቷ በደስታ ተስማማች። በማግስቱ ሀብታሙ ሰው ወደ ትልቁ ቤቱ ወሰዳት። እንደ አዲስ ቤተሰብ አባል የሚያመለክት የጄድ ካርድ ሰጣት። ልጅቷ በላዩ ላይ የቤተሰቡ ስም ተቀርጾ ስታይ የከተማዋ ታዋቂ ባለጸጋ ሰው ልጅ መሆኗን ተረዳች። በደስታ እንባ እየፈሰሳት አባቴ ብላ ጠራችው። በዚያ ሌሊት አዲስ አልጋዋ ላይ ተኝታ ያለችውን ደስታ እውን እንደሆነ ማመን አልቻለችም። በዚያን ጊዜ ስልኳ ተናገረ። የተከታተለችው የጌጣጌጥ ዲዛይን ውድድር በ5 ቀናት ውስጥ ማመልከቻ እንደሚቀርብ አስታወቀ። እሷም የመጀመሪያ የዲዛይን ስዕሎቿን አሁንም በቀድሞ ቤቷ እንዳሉ አስታወሰች። ስለዚህ ለመውሰድና ከዚያ ቤተሰብ ጋር ያላትን ግንኙነት ለማቋረጥ ወደ አሮጌው ቤቷ ተመለሰ። እዚያ ስትደርስ የማደጎ እህቷ አገኘቻት። እንደምትወዳት በማስመሰል ወደ ቤት እንድትመለስ ለማማጸን ሞከረች። ነገር ግን ልጅቷ እውነቱን አልረሳች። ቀድሞ የዲዛይኑ ስዕሎቿን ሰርቃ እሷን ለሌብነት አሳልፋ የሰጠችው ይቺ ሴት ነበረች። አባቷና ታላቅ ወንድሟ ሁልጊዜ እሷን በማመን ልጅቷን ከቤት አባረሯት። በዚያን ሰዓት አባቷና ወንድሟ ገቡ። የእንጀራ እህቷ ግን በድጋሚ ጥሩ ሰው መስላ ተጫወተች። ልጅቷ ግን በቁጣ ፊቷን መታች። ወንድሟም እህቱን ለመከላከል በመሞከር ይቅርታ እንድትጠይቅ ጠየቃት። እሷም ይህንን ቃል ለዓመታት ለመናገር እየጠበቁ ነበር ብላ እምቢ አለች። አባቷ በቁጣ ሊመታት ሲሞክር እሷ ተንገዳገደች። እጁን በልጁ ፊት ላይ ሊያርፍ ሲል ቆመ። ከዚያም ልጅቷ ለዓመታት የተደበቀውን ህመሟን ሁሉ ገለጠች። በዚያን ጊዜ የቤቱ እቃዎች እንደ እሷ ህመም የተሰማቸው ይመስል ነበር። በጠረጴዛው ላይ ያለው ኩባያ በድንገት ተሰበረ። ከዚያ በኋላ በቤቱ ውስጥ ያሉ ሁሉም እቃዎች እንቅስቃሴ ጀመሩ። እነሱም ልጅቷን ለመጠበቅና ደረሰባት ግፍ ፍርድ ለማምጣት ወሰኑ። በዚያን ቅስፈት ቤቱ በሙሉ ከልጅቷ ጎን ቆመ።